በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት ለሩዋንዳ መንግስት ደብዳቤ መላኳን አስመልክቶ ህወሓትና ሩዋንዳ የሁለት ዓለም ጫፎች ሲሉ አቶ ክብሮም ጸጋይ ተቹ። አቶ ክብሮም ጸጋይ የሁለት ዓለማት ፍጭት የሩዋንዳ የእርቅ ጥበብና የህወሓት የሰላም ድራማ በሚል ርዕስ ባጋሩ ጽሑፋቸው ላይ እንኳን ደስ አላችሁ፣ በዓለም የፖለቲካ ታሪክ ውስጥ አዲስ የታምር ምዕራፍ ተከፍቷል። በአንድ በኩል ከጥፋት አመድ ላይ ተነስታ እኔ ሁቲ አይደለሁም፣ እኔ ቱትሲ አይደለሁም፣ እኔ ሩዋንዳዊ ነኝ ብላ የዘር ማንነትን በብሔራዊ አንድነት የቀበረችውን ሩዋንዳን፣ በሌላ በኩል ደግሞ የፕሪቶሪያውን የሰላም ውል እንደ መጫወቻ ካርታ እየመዘዙ በአንድ እጃቸው የሰላም እርግቧን እየዳበሱ በሌላ እጃቸው የብሔርተኝነትን ነጋሪት የሚጎስሙትን የሰላም ሐዋርያት እንቃኛለን ሲሉ ሐሳባቸውን አጋርተዋል። አቶ ክብሮም የሩዋንዳው ተአምርና ያልተመለሰው ጥያቄ ሲያብራሩ ለመሆኑ ከሩዋንዳ ጭፍጨፋ በኋላ የተደረገው የሰላም ስምምነት ምን ይባላል? የታሪክ ድርሳናት የአርሹ ስምምነት ይሉታል። ነገር ግን እውነተኛው የሰላም ጥበብ የተገኘው በወረቀት ላይ በሰፈረ ፊርማ ሳይሆን ከጭፍጨፋው በኋላ በነገሰው ብሔራዊ አንድነትና እርቅ መርህ ነው። ሩዋንዳውያን የዘር ፖለቲካን ወደ መቃብር አውርደው የልማት ተራራን መውጣት ሲጀምሩ ዓለም በአድናቆት ተመለከተ ሲሉ የገለጹ ሲሆን ታዲያ ዛሬ ላይ ቆመን የዘር ፖለቲካን እንደ ቅዱስ መጽሐፍ እየሰበኩ በየመንደሩ የብሔርን አጥር እየገነቡ እኛ እንደ ሩዋንዳ ነን ሲባል መስማት ምን ይባላል? ይህማ ቶክላው የበግ ልምድ ለብሶ የሳር አመጋገብን ጥበብን ሊያስተምር እንደመጣ የመሰለ አስቂኝ ትዕይንት ነው ሲሉ ህወሓትን ኩፍኛ ኮንነዋል። የፕሪቶሪያ ውል የሰላም ስምምነት ወይስ የስትራቴጂ ማረፊያ ሲሉ በጥያቄ ሐሳባቸውን የሰነዘሩት አቶ ክብሮም ጸጋይ የፕሪቶሪያ ውል ለኢትዮጵያ ህዝብ የሰላም ተስፋ ነበር። ነገር ግን ለህወሓት ታሳቢዎች ውሉ የመተንፈሻ ቱቦ እንጂ የልብ መለወጫ ይመስል አይታይም። ሩዋንዳ ከጦርነት በኋላ እንዴት አንድ እንሆን ብላ ስታስብ፣ እኛ ጋር ያሉት ህወሓቶች ግን እንዴት ብሔርተኝነትን አቀጣጥረን ስልጣን ላይ እንቆይ በሚል ስሌት ተደምጧል ሲሉ ህወሓቶችን ኩፍኛ ተችቷል። የሩዋንዳው ፖል ካጋሜ ዘር የለም ብሎ ሀገር ሲገነባ የኛዎቹ ሰላም ፈላጊዎች ግን በየመድረኩ ብሔርህ ካልተገበረ ሀገር አትኖርም የሚለውን አርጁና አውጁ መዝሙር እየዘመሩ እንዴት ሆኖ ነው የሩዋንዳን የልማትና የእርቅ ጥበብ እንደ አብነት የሚጠቅሱት? ይህ እኮ ጨለማን ብርሃን ነው ብሎ የማመን ያህል ድፍረት ነው ሲሉም ትግራይ ላይ በተወሸቀው የጥፋት ቡድን ላይ ወቀሳቸውን ሰንዝረዋል። በእርግጥም እነዚህ ሁለት የተለያዩ ዓለማት ናቸው። የሩዋንዳ ዓለም የብሔርን መርዝ ተፍቶ በስራና በአንድነት የናኛ ዓለም፣ የህወሓት ዓለም በሰላም ስምምነት ስም የጦርነት ነጋሪትን የሚጎስም በልማት ስም የጥፋት ዘር የሚዘራና እኔ ከሌለሁ ኢትዮጵያ ትፍረስ የሚል ሀገር አጥፊ አስተሳሰብ ሲሉ የህወሓትን የጥፋት መንገድ ከሩዋንዳው ፖል ካጋሜ የእርቅ መንገድ ጋር አብሮ የሚሄድ አለመሆኑን አስረድተዋል። ለመሆኑ ህወሓት የሩዋንዳን አብነት የሚጠቅሰው ለምንድነው ካልን ያሉት አቶ ክብሮም ጸጋይ የሩዋንዳን ስኬት ወዶት ሳይሆን የዓለምን አይን ለመሸፈንና የራሱን አውዳሚ አካሄድ በሽንገላ ለመለወጥ ነው ያሉ ሲሆን ሩዋንዳ የደረሰችበት ደረጃ ላይ ለመድረስ መጀመሪያ የዘር ፖለቲካን ሞት ማወጅ ይገባ ነበር። ህወሓት ግን የዘር ፖለቲካን ትንሳኤ እየሰበከ ስለ ሩዋንዳ ማውራቱ የታሪክ ምጸት እንጂ ሌላ ሊሆን አይችልም ሲሉም አብራርተዋል። የፕሪቶሪያ ውል እየፈረሰ ብሔርተኝነት እንደ ሰደድ እሳት እየተቀጣጠለ ሀገርን ወደ አፋፍ እየገፉ ስለ ሩዋንዳ ሞዴል ማውራት ለሰሚውም ግራ ነው። ህወሓትና የሩዋንዳ የእርቅ ጥበብ እንደ ዘይትና ውሃ የማይቀላቀሉ ናቸው። አንዱ ለመኖር ሌላኛው መሞት አለበት። ስለዚህ ህወሓት ስለ ሩዋንዳ ሲያወራ የሩዋንዳን ስኬት ለማድነቅ ሳይሆን የራሱን ውድቀት በታላላቅ ቃላት ለመሸፈን መሆኑን መረዳት የግድ ይላል ያሉት አቶ ክብሮም ጸጋይ ሩዋንዳ ሀገር የሆነችው በዘር ሳይሆን በዜግነት ነው። ህወሓት ግን ሀገርን እያፈረሰ ያለው በዜግነት ሳይሆን በዘር ነው። ታዲያ የትኛው አይን ነው እነዚህ ሁለት ተቃራኒዎች አመሳስሎ የሚያዩ? ምናልባትም የፖለቲካ ቁማር የአይን ሞራ የጋረደው ብቻ ሊሆን ይችላል ሲሉ ሐሳባቸውን አጠናቀዋል። አዲሱ የመረጃ ነጻነት አዋጅ በመንግስት አካላት ብቻ ሳይሆን የግል ድርጅቶች ጭምር ተፈጻሚ እንዲሆን ተደርጎ ተደነገገ።
አዲሱ የመረጃ ነጻነት አዋጅ በመንግስት አካላት ብቻ ሳይሆን በግል ድርጅቶች ጭምር ተፈጻሚ እንዲሆን ተደርጎ ተደንግጓል። በዛሬው ዕለት መጋቢት 30 2018 ዓ.ም በኢትዮጵያ ሕዝብ ተወካዮች ምክር ቤት ረቂቁ በሙሉ ድምጽ ጸድቆ ለቋሚ ኮሚቴ የተላከውና ባለ 26 ገጽ የመረጃ ነጻነት ረቂቅ አዋጅ ሀተታዘ ምክንያት እንዲሁም ባለ 42 ገጽ ያለው የመረጃ ነጻነት ለመደንገግ የወጣ አዋጅ ከመረጃ ነጻነት አንጻር የመረጃ የመጠየቅና የማግኘት ነጻነት የሚመሩበትን ዝርዝር ድንጋጌዎች የያዘ ነው ተብሏል። በዚህ መሰረት ይህ የመረጃ ነጻነት አዋጅ ጠቅላላና ልዩ ድንጋጌዎችን ጨምሮ በ7 ክፍሎችና በ60 አንቀጾች የተዋቀረ ሲሆን የመረጃ ነጻነትን ዓለም አቀፋዊ እውቅና ያገኘ መሰረታዊ ሰብአዊ መብት አድርጎ የሚወስድ እንደሆነም ተገልጿል። በመሆኑም የዚህ የመረጃ ነጻነት አዋጅ ዋነኛ ዓላማ በስራ ላይ ባለው የመረጃ ነጻነት ህግ ለአፈጻጸም አስቸጋሪ ሆነው የቆዩትን የመረጃ ነጻነት ድንጋጌዎችና የስነ ስርዓት ሂደቶችና መረጃን ተደራሽ በማድረግ ሂደት ውስጥ ያሉትን ልዩ ሁኔታዎች ግምት ውስጥ በማስገባት በመንግስት አካልና በግል ድርጅት እጅ በሚገኙ መረጃዎች ላይ ተፈጻሚነት ያለው ራሱን የቻለ ግልጽና ዝርዝር መረጃ ነጻነት አዋጅ በማውጣት እንዲሁም ቀልጣፋ የመረጃ ተደራሽነት ስርዓት በመዘርጋት የግለሰብን የህዝብንና የሀገርን መሰረታዊ ጥቅምና መብት ማስጠበቅ እንደሆነም ይደነግጋል። ይህም እየዳበረና እያደገ የመጣውን የመረጃ ነጻነት ህግ ጽንሰ ሐሳብ ኢትዮጵያ የፈረመቻቸውን ዓለም አቀፍና አህጉራዊ የሰብአዊ መብት ስምምነቶች የፌድሪ ህገ መንግስትና የመረጃና መገናኛ ቴክኖሎጂ እድገት ያገናዘበና የህዝብን መረጃ የማግኘት ፍላጎት ይበልጥ የሚያንጸባርቅ ግልጽ፣ ቀልጣፋ፣ ፈጣን፣ ቀላል የሆነና ተጠያቂነት ያለው የመረጃ ተደራሽነት ስርዓት የመዘርጋት አስፈላጊነት ጎልቶ እንዲታይ ማድረጉን አዋጁ ያመለክታል። አዲሱ የመረጃ ነጻነት አዋጅ ተፈጻሚነትና የተፈጻሚነት ወሰን ለህዝብ ጥቅም ሲባል በመንግስት አካላት ላይ ብቻ ሳይሆን በግል ድርጅቶችን እንደሚያካትትም ደንግጓል። አዋጁ የግል ድርጅቶችን በመንግስት ነክ ስራ ላይ የተሰማሩና ከመንግስት ጋር የገንዘብ ትስስር ያለው በሚል በሁለት መንገድ ትርጉም ሰጥቷቸዋል። በአዋጁ መሰረት መንግስት ነክ ስራ ማለት ከመንግስት አካል በመወከል ፍቃድ መስጠትንና መከልከልን ጨምሮ አስተዳደራዊ ተግባራትን እንዲሁም የትምህርት፣ የጤና፣ የትራንስፖርት፣ የባህልና መሰል አገልግሎትን ማከናወን ያካትታል። አዋጁ የገንዘብ ትስስር ማለት በማንኛውም ደረጃ ይሁን መጠን መንግስት በግል ድርጅቶች የንግድ ስራ እንቅስቃሴ ውስጥ የገንዘብ ወይም የአክሲዮን ድርሻ ያለው እንደሆነም ተጠቅሷል። አዋጁ የህዝብ ጥቅም ለሚለው ሐረግም የሰጠው ትርጉም ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸው ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት የሚመለከት እንደሆነም ተደንግጓል። መረጃ ጠይቆ የማግኘት ነጻነት በተመለከተ አዲሱ ረቂቅ አዋጅ በአንቀጽ 6 ላይ ማንኛውም ሰው በብሔር፣ በሃይማኖት፣ በዜግነት፣ በፖለቲካ ሁኔታ ልዩነት ሳይደረግበት የግል መረጃን ጨምሮ በመንግስት አካል ወይም በግል ድርጅት እጅ የሚገኝ ማንኛውም የመረጃ አይነት ወይም ሰነድ የመጠየቅ፣ የማግኘት፣ የማስተላለፍና መልሶ የመጠቀም ነጻነት ተሰጥቶታል። በአዋጁ አንቀጽ 6 ንዑስ አንቀጽ 2 ማንኛውም ሰው ከመንግስት አካል ወይም ከግል ድርጅት መረጃ የመጠየቅና የማግኘት ነጻነቱን የሚጠቀምባቸው መንገዶች መረጃ ወይም የመረጃውን ምንጭ የያዘ ሰነድ በማንኛውም በመንግስት አካሉ ወይም በግል ድርጅቱ የሚገኝ ሰነድ መመልከት፣ ማስታወሻ መውሰድ ወይም ጥቅስ መገልበጥ፣ ትክክለኛ ግልባጭ መውሰድ፣ በማንኛውም አይነት የኤሌክትሮኒክስ ዘዴ ታትሞ የወጣ ቅጂ መውሰድ ወይም በምስል፣ በድምጽ ወይም በሌላ ዘዴ የተጠቀመ ቅጂ መውሰድን እንደሚያጠቃልልም አዋጁ ይደነግጋል። በአዲሱ አዋጅ መሰረት መረጃ ፈላጊው ያለው ነጻነት መረጃ የመጠየቅ፣ የማግኘት፣ የመቀበልና የማሰራጨት ነጻነት ብቻ ሳይሆን መረጃ ጠያቂ ያገኘውን መረጃ ወይም ሰነድ ሳያዛባ ለተለያዩ አገልግሎት ወይም ጥቅም የማዋል ነጻነት እንዳለው በአንቀጽ 56 ላይ እንዲደነገግም ተደርጓል። በኢትዮጵያ ለመረጃ ነጻነት ህግ ተግባራዊነት የመንግስት አካል ወይም የግል ድርጅቶችን የበላይ ኃላፊ ቁርጠኝነት ወሳኝ መሆኑን የሚገልጸው ይህ ረቂቅ አዋጅ አንቀጽ 7 ላይ የመረጃ ነጻነት ህግን በመንግስት አካል ወይም በግል ድርጅት የማስፈጸም ዋና ኃላፊነት የመንግስታዊ አካሉ ወይም የግል ድርጅቱ የበላይ ኃላፊ እንዲሆንም ተደርጓል። በዚህም ምክንያት የመንግስትና የግል ድርጅቱ የበላይ ኃላፊ በመረጃ ነጻነት ህጉ ለተደነገጉ ግዴታዎች፣ ተግባራትና አፈጻጸምን ቀዳሚ ኃላፊነትም ተሰጥቶታል። አዲሱ ረቂቅ አዋጅ በክፍል 3 ላይ የማይገለጹ መረጃዎችን በተመለከተ የሶስተኛ ወገን የግል መረጃ፣ የሶስተኛ ወገን የንግድ መረጃ፣ በእምነት የተሰጠ የሶስተኛ ወገን መረጃ፣ የግለሰብና የንብረት ደህንነት መረጃ፣ የፍርድ ምርመራ ስራ መረጃ፣ የህግ ጥበቃ የሚደረግላቸው መረጃዎችና የመከላከያና የሀገር ደህንነት መረጃ፣ የዓለም አቀፍ ግንኙነት መረጃ፣ የኢኮኖሚና የፋይናንስ መረጃ በማለትም ተደንግጓል። የመከላከያና የሀገር ደህንነት መረጃ እንዲሰጥ ወይም መኖር አለመኖር እንዲረጋገጥ የተጠየቀው መረጃ መግለጽ ወይም መረጋገጥ የሀገሪቱን መከላከያ ወይም የሀገርን ጸጥታና ደህንነት ሊጎዳ የሚችል ከሆነ ጥያቄው ውድቅ እንደሚሆን ይደነግጋል። ለዚህ አዋጅ አፈጻጸም የሀገር መከላከያ ወይም ጸጥታና ደህንነት መረጃ ማለት የጠላትን ወይም የአማጽያንን እንቅስቃሴዎች ለመከታተልና ለመቆጣጠር ከሚደረግ ማንኛውም አይነት ተግባር ጋር የተያዘ መረጃም ይሆናል። የዓለም አቀፍ ግንኙነት መረጃ በተመለከተ እንዲሰጥ ወይም እንዲረጋገጥ የተጠየቀው መረጃ መግለጽ ወይም መረጋገጥ የሀገሪቱን የዓለም አቀፋዊ ግንኙነት ሊጎዳ የሚችል ከሆነ የመረጃ ጥያቄው ውድቅ የሚደረግ እንደሚሆን ይደነግጋል።
የኢኮኖሚና የፋይናንስ መረጃ እንዲሰጥ ወይም መኖር አለመኖር እንዲረጋገጥ የቀረበ የኢኮኖሚ ወይም የፋይናንስ መረጃ ጥያቄ የመረጃው መገለጽ በሀገሪቱ ኢኮኖሚያዊ ጥቅም ላይ ጉዳት የሚያስከትል ከሆነ፣ የፋይናንስ ደህንነት ጉዳት ላይ ሊጥል የሚችል ከሆነ ወይም የመንግስትን የሀገሪቱን ኢኮኖሚ ማስተዳደር አቅም የሚያዳክም ከሆነ ውድቅ ሊደረግ እንደሚችልም ይደነግጋል። አዲሱ ረቂቅ አዋጅ በክፍል 5 ላይ የኢትዮጵያ ሕዝብ እንባ ጠባቂ ተቋም በማቋቋሚያና አዋጁ እንዲሁም በሌሎች ህጎች ከተሰጠው ስልጣንና ተግባር በተጨማሪ ይህንን አዋጅ የማስተግበር አፈጻጸም፣ የመቆጣጠርና የመከታተል እንዲሁም የአሰራር ግልጽነትና ተጠያቂነት እሴቶችና የመረጃ ተደራሽነት ባህል ማጎልበትና ማዳበር አስፈላጊ የሆኑ ሌሎች ተግባራትን የማከናወን ስልጣን በዚህ አዋጅ ተሰጥቶታል። በረቂቅ አዋጁ አንቀጽ 52 ላይ በዋና እንባ ጠባቂ የተሰጠው ውሳኔ ወይም ትዕዛዝ እንደ ውሳኔው አልተፈጸመልኝም በማለት የውሳኔውን ተጠቃሚ ሲያመላክት ዋና እንባ ጠባቂ ውሳኔ ወይም ትዕዛዙን እንዲያስፈጽምለት ለፌዴራል ከፍተኛ ፍርድ ቤት ወይም እንደ አግባቡ ለክልሉ ጠቅላይ ፍርድ ቤት እንዲመራም ተገልጿል። ከዚህም በተጨማሪ ተቋሙ የሰጠውን ውሳኔ አለመፈጸም በኢፌድሪ የወንጀል ህግ ወይም በአግባብነት ባለው ሌላ ህግ ተጠያቂነት እንደሚያስከትል በረቂቅ አዋጁ አንቀጽ 54 ላይ ተደንግጓል። ዘገባው የአዲስ ኮምፓስ ሚዲያ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ